የኖረውን ህይወት መቼ ጨረሽውና መቼ ቋጨሽውና በስነ ስርዓት መቼ ቁጭ ብለሽ ተነጋገርሽኝ? ቤተሰብ እንዳመጣው ቤተሰብ ይለያያቸዋ ልክ ቤተሰብ አምጥተው እንደጠየቁ። ስለዚህ እንደዛ አድርጎ ለምን አይለያይም? መለያየትም ከፈለገ ሁል ቀን ስለምንድን ነው ሄዳለሁ የሚለው እንዴ? እውነተኛ ፍቅር ከሆነ እኮ እንዴ መስዋዕትነት እኮ ይከፍላሉ ብለን እኮ ጮኸን እኮ እንዴ ፍቅር እኮ እንዴ ፍቅር እኮ ብዙ ነገር ነው እኮ። ቤት ምን እሷ ቤት አታለች እንዴ? አባቷ እኮ ምን የመሰለ ቤት እኮ ያከራያል እኮ፣ ከፈለገ ለልጁ ይሰጣታል እኮ። ደግሞም እሷም እኮ የምትገዛበት ብር እኮ አላጣችም። ልክ እሱም እንደሷ ሰርቶ አይደል እንዴ? እሷም ከፈለገችው እኮ ትገዛዋለች ቤት አይደለም ደግሞ አብራ የሰራችው ገንዘብ ቤት አይደለም ወሳኙ ነው ፍቅርና መውደድ እንጂ የጠየቀችው ቤት ግዛልኝ አይደለም ያለችው። እኛም የፈለግነው ፍቅር አሳያት ነው እንጂ ቤት አሳየን አላልነው። ኖ ፍቅር እምነት ነው እንዴ? እኛ ምን አገባን? ቤት እኮ ምን ችግር አለ እንዴ? አገሯ እኮ ነው ቤት ታጣለች እንዴ የምትኖርበት። ወርቅ አይደለም እኮ ውጭ አይደለም የምትኖረው እኮ። እኛ እሷም ቤት አይደለም ችግሯ፣ እኛም ቤት አይደለም ችግራችን። ለምን አትፋቀሩም? ለምን አትከባበሩም? ለምንድን ነው እንደዚህ የምትሆኑት? ለምን ልጅነት ያጠቃቸዋል? ለምንድን ነው የማትሰማሙት? ለምንድን ነው የምታታልላት? ፍላጎትም ወደ ሌላ ለመሄድ እኔ አሁን ዛሬ ወደ ሌላ ሴት እሄዳለሁ ሁሉ እንዳላርጌ ነው የገመትኩት። አዘጋጅቶ እንደሆነ ያሳውቃል። የልጅቱን ለመሸፈን ኖ የልጅቱን ምናምን አይደለም። ሌላ ሴት ቢሆን ሌላ ሴት ባመጣ እሷም የራሷን ህይወት ትጀምር። እኔም ከሌላ ሰው ጋር መጥቼ ህይወቴን መጀመር አለብኝ። ለምን ብሎ ቢጠየቅ እሷ አልፈልግም ብላኛለች። አልፈልግም እንዴ? ሺህ ጊዜ አልፈልግም ትበለው። እዚህ ጋር እኮ ብዙ ነገር አላቸው። ከ2 ዓመት እኮ አንድ ቀን አይደለም እኮ አንድ ቀንም እኮ ባሊሆን አላት እኮ እንዴ። እንዴት ነው የሚያስበው? ሁሌ ለምንድን ነው እሱ ሞኝ የሚሆነው እንዴ? እውነቱን ነው። ጠቅላይ ሚኒስትሩ 3 ሰዎችን ነው ማሸሽ ነው፣ አንደኛው ሞኝ ነው አለ እንዴ። ዋይ ለምን ምንድን ነው እዚህ መጥቶም የሚያወራው ወሬ አንድ አይነት ወሬ፣ ትላንትናም አንድ አይነት ወሬ፣ ዛሬም አንድ አይነት ወሬ እንዴ። መሄድም ካለበት እኮ ቀዝቀዝ ብሎ ተረጋግቶ ነው መሄድ ያለበት እንዴ። ሊሄድ ያለውን ምንድን ነው አርገህ አታስረውም ይባላል። መሄድም ካለበት ይሄዳለው አይባልም። አብሯት ላሳልፈው ሴት ይሄዳለው ማለት አይቻልም። ከሄደም በስነስርዓት አስረድቷት እሷን በስነስርዓት ተረድታ እንዴ። ሁሌ ሄዳለው አይደብረውም እንዴ? እኛም ደበረን እኮ እግዚአብሔርን። በዛ ላይ ፍቅር በገንዘብ አይቀየርም። ፍቅር ስሜት ነው እንጂ ማቴሪያል አይደለም። ፍቅር እኮ ቁሳቁስ አይደለም እኮ። ፍቅር እኮ ትኖሪዋለሽ። ምንም የሌላቸው እኮ እየኖሩ ነው ተፋቅረው፣ ምንም እፍ ብለው ፍቅርን ይዘው። ምን ቤት ብርቅ ነው እንዴ? ቤት እኮ አይደለም ለሰው ልጅ ወሳኙ። የሰው ልጅ ፍቅር ነው፣ መከባበር ነው፣ መደማመጥ ነው። እሱ ሁል ቀን ሄዳለው አይደብረውም እንዴ? አግቢ አባትሽ ፊት ተድሬ መውጣት ፈልጋል። አግባኝ እኮ ነው ሰው። ፍቅረኛ እያለው ፍቅረኛው ፊት እንደዚህ አይነት ነገር አይናገርም። ስለማይገባው ነው እንጂ እሷ እኮ ሌላ ሰው ያግባኝ አይደለም የምትለው። አግባኝና አውጣኝ ከአባቴ ቤት ነው እያለችው አይገባውም እንዴ እሱ? እኛም እዚህ ጋር ምንጮኸው እኮ ቤት ግዛ ምናምን አይደለም። ተዋደዱ፣ ፍቅራችሁን ኑሩ፣ ፍቅራችሁን ተገላለጹ፣ እሷ የምትሆንልህን ሁን ነው። ግን እኔ በዚህ ደረጃ ነው ሰው ፈልጎ እኮ ነው ፍቅሩን የሚገልጸው። ሰው ገፋፍቶት አይደለም። ገብቶሻል? በቃ የሆነ በስነ ስርዓት ነው የምትናገሪው እንጂ በቃ እኔም ይሄን አድርጌ በቃ እሷም ወደ የምትፈልግበት ትሄዳለች እኔም አይባልም። በጣም አይባልም። በቃ አንድ ቀን ካሳለፍሽው ሰው ጋር ሁሉ ቴንኪዩ በቃ ልንስማማ አልቻልንም በዚህ ጉዳይ። ይቅርታ ግን አሁን በተቻላችሁ መጠን በውስጥ ሀይሚዬ ማውራት። ለምን አሁን ብሩኬ የሚያደርገው ሪል ይሁን እውነት ይሁን እኛ የምናውቀው ነገር የለም። እውነት ይሁን ውሸት ይሁን የምናውቀው ነገር የለም። እኔ ላይ ግን ቀድሞ ኮሜንት የተጻፈም አለ እና መሄዱ አይቀርም ትቷት ማለት ነው። ሀይሚዬ ደግሞ ትጎዳለች።
ለምን ኮሜንት የተጻፈው ዛሬም የሆነ የእናቱን ቤት አሳይቶ ላይክ የሚል ኮሜንት ነው የተጻፈው። አሁንም ቤት ብሎ ነው የመጣው። ገባችሁ? ያው ሀይሚዬን ለማስጠቆር ማለት ነው። እና ሪሊ ይሁን ድራማ ይሁን እኛ የምናውቀው ነገር የለም። እኔ ድራማ ነው ብዬ ነው የምሄደው፣ ግን ያስፈራል። ለምን ሀይሚዬን የምትጎዳው? ቆርጫለሁ ብለሽ ነበር፣ እሱ አይቀልዶን ነው ይኸውን ይቆርጣለሁ ብሏል በመጨረሻው ላይ ማለት ነው። እና በውስጥ ሀይሚዬን ማውራት ነው ያለባችሁ ማለት ነው ከይቅርታ ጋር። እኔ የብሩኬ ነገር እኔ አላውቅም። እሱ ከኦዲየንሶቹ ጋር ነው እኮ ደግሞ እኮ በፍጹም አታ ትምህርትም አይሰጥምም። እንደዚህ አይነት ድራማም የለም። ይሄ ማለት እንካ በንካ። ለምን ኦዲየንስ አሁን ከእሱ ጋር ደክማ 2 ዓመት ሙሉ ደክሞ ምናምን የምንለውን ይኸው ጥቅም ነው የሚመስለው እኮ። ይሄ እኮ የሚያሳፍር ነው የሚሰራው ስራ። አሁን ቤቱ ማሳየት ምን ይባላል? ወይኔ ብሩኬ እንዶ አቃጠልከን እኮ። ደግሞ ከተውኩ ከእሷ ጋር ከማንም ከምፈልገው ሰው ጋር የመሆን መብት አለኝ ነው ያለው። እንደውም አለኝ አለ። እሺ መብቱን ታዲያ በስነስርዓት ማስረዳት ነው። ተመልካቹም በሚገባው መንገድ ለማን መቆም እንዳለበት፣ ማንን መደገፍ እንዳለበት፣ የተበደለውን ሰው ማወቅ እንዳለበት በስነስርዓት ቁጭ ብሎ ለራሱ ኦዲየንስ ማስረዳት ነው ግዴታ አለበት። እንደዛ የሚሆን ከሆነ ቁጭ ብሎ ያስረዳ። ዝም ብሎ እኮ አይደለም ትቶ የሚሄደው። እዚህ ጋር እኮ ሴትነት የሚያስገድዳት ሴት አለች እዚህ ጋር አይደለ እንዴ? ስለዚህ ዝም ብሎ የሚሄድበት እሱ ማን ነው? ለምዶ የሚሄደው? እርግጥ በግድ መያዝ አይቻልም፣ ግን ገኒ እኮ ትክክል ናት። እዚህ ጋር ውዶች ምን አለ መሰላችሁ፣ ሪሊ ከሆነ እኔ እስካሁን ድራማ ነው ብዬ ነው የምሄደው። ሪሊ ከሆነ ለምሳሌ እንደ ማርክና እንደ ሄሉ ችግር ካለ በቃ ያኔ ከሁለቱም ጎን እንሆናለን። ገባችሁ? ብሩኬ ግን ይሄን ያቀደው የዛሬ 27 ቀን ወይ የአንድ ወር አይደለም። ይሄ እቅዱ ምንድነው? አፈቅሻለሁ የማይልበት ሪዝን ራሱ እኛ አናውቅም እኮ። ገባችሁ? ስለዚህ ይሄ እቅዱ የቆየ ነው። ብቻውን አምቆ እንግዲህ አስቡ፣ ከሀይሚዬ ጋር እየኖረ አንድ ቤት ውስጥ እየኖረ ቤት እንደሚሰራ እንኳን ሀይሚዬ አታውቅም። እንደ ድራማውን አላውቅም። እኛ እንደምናየው ነው የምንመሰክረው፣ እንደምናየው ማለት ነው። ሀይሚዬ አታውቅም እንግዲህ እዛው በአንድ ቤት ውስጥ እየኖሩ እና ለብቻው ማውራት ያኔ አንዳንድ ሰው ደግሞ ይችልበታል ሚስጥር መያዝ ላይክ እና ይሄ ነገር ሪሊ ከሆነ ብሩኬ የአሁን እቅዱ አይደለም፣ የቆየ ነው። እኛ መወጠር ነው። ሽማግሌ አይላክም፣ የፍቅር ጥያቄ አይጠየቅም። ላይክ ብለን ስለወጠር ነው አሁን የመጣው በእንደዚህ አይነት ስራ እንጂ ይሄ የቆየ ነገር ነው። እና ብሩኬ በጣም አረ ኃይለኛ ነህ ከምር። አታ ድራማም ቢሆን ለኦዲየንስ አይገባውም። ያበቃ ነበር ግን አሁን ስራ ነው ወይ እውነት ነው እንዳንል ብዙ ነገር አወሳስቦታል። እና መቅደም ያለበትን ትቶ እዚህ ጋር ወይ ትክክለኛም ለሷ ሴት ልጅ ስትቆርጥ በአባትሽ ቤት ሴት ልጅ ስትቆርጥ በቃ እስከ መጨረሻው ነው ብለሻል። ወንድ ልጅ ደግሞ ሲቆርጥ እስከ መጨረሻው ነው ብሎ አለ አይደል እንዴ? የቆረጠችበት ምክንያት ምንድን ነው? የቆረጠችው ከሱ መጥቶ እኮ ነው። ይሄ እኮ ማንም ሰው የሚያደርገው ውሳኔ እኮ ነው። እንደውም እሷ እኮ ታግሰዋለች። ሌላ ሴት ብትሆን እኮ ሌላ ነው ስትለው እኮ ሊሰማት አልፈቀደም። ሌላ ሴት እንደማመጥኝ ሌላ ሴት ብትሆን እኮ ሌላ ነገር አድርጋ ነው የምትሄደው። ብዙ ነገር ታደርግ ነበረ። እቺ ልጅ ግን የተረጋጋች ጭንቅላት ያላት የምታስተውል ሴት ስለሆነች ነው እስከ ዛሬም ቆማ ያለችው። እስኪ መጨረሻውን ልይ ብላ አይደለ እንዴ? እንዴት ነው አብረሻት የነበርሻትን ሴት የምትወጃትን እሺ የምትወጃትን ሴት የሚወዳት ልበል የምትወጃትን ሴት በቃ መሄድ እችላለሁ ከፈለግሽ ማለት ልብ አይሰብርም እንዴ? እንደውም እኮ ከዛ ከቺቱ የበለጠ ዛሬ የተናገረው ልብ ይሰብራል እኮ ሁሌም እሱ። እንዴት ነው ሴት ሆነሽ ወንድ ልጅ በቃ አንቺም ወስነሻል እኔ ልሂድ ብሎ የሚለው? ሴት ልጅ እኮ መለማመጥ ማለት ደግሞ ገኒ እየደወለ በየጊዜው የሚጠራት ለምንድን ነው? ልቧን ሊያቆስል። ዛሬም የጠራት ለዚሁ ነው እንጂ ለቤቱ ስጦታ አይደለም። ቤት ስጦታ እና ሰርፕራይዝ ሲደረግ ደግሞ እንደዚህ አይደለም። ነይ በቃ የሆነ በቃ ሰጥቼሻለሁ ላይ ከፍዬሻለሁ ደሞዝሽ ነው አይነት ነገር ነው እንጂ ዛሬ ይቅርታና አንድ ነገር ልንገራችሁ። እዚህ ላይ ስታወሩ ፕሊዝ